ሳይዘረጋ አመልማላትም ሳይበቅሎ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖራል። ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ ጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን አማኑኤል፣ የሰማብንንም ያላሰማብን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው መድኃኔ ዓለም ኢየሱስ ክርስቶስ ስለ በጎነቱ፣ ስለ ጠብቆቱ፣ ስለ ቸርነቱ፣ ስለ ርኅራኄውና ስለ ፍቅሩ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እጅግ የምንወዳቸው የልማት አርበኛው ታላቁ አባታችን መላከ ሕይወት ቆሞስ አባ ኤፍሬም የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ የዚህ መንጋ ጠባቂ፣ የሁላችን አባት ክቡር መምህራችን መምህር ሞገስ፣ እጅግ ተወዳጁ ወንድማችን ዘማሪ ሊቀ ዲያቆናት ቀዳሜ ጸጋ ዮሐንስ፣ ክቡራን የምትሆኑ አበው ካህናት፣ አኀው ዲያቆናት፣ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች በወደደንና ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አሜን። ቸርነትና ምሕረቱን ያበዛልን አምላካችን እግዚአብሔር ኃጢአት በደላችን ሳይመለከት በምሕረቱ አደባባይ በፍቅሩ ስሞ ቃሉን እንድንሰማ የመረጠን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የከበረና የገነነ ይሁን። እስክብር ለመድኃኔዓለም ይሁን። እልል ብላችሁ እግዚአብሔርን አመስግኑ። እጥይተ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢርም አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመኗ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የኢየሱስ እናት የእኛም እናት ሁሉ ነገራችን ስለሆነች ለኢየሱስ ክርስቶስና ለድንግል ማርያም ክብር ይሁንላት። የምትወዷት በጥላዋ ያረፋችሁ በምልጃዋ የተጽናናችሁ እንባችሁ የታበሰላችሁ ለመድኃኔዓለምና ለኢየሱስ ክርስቶስ በድጋሚ ክብር ይሁንላት። እዚህ ያደረሳችሁ ማን ነው ወገኖቼ? ወጥታችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝታችሁ ለመነሳታችሁ ዋስትናችሁ ማን ነው? የጠላትን እንቅፋት ያነሳላችሁ ማን ነው? የተዘጋውን የከፈተላችሁ ማን ነው? የተቆፈረውን ጉድጓድ የደፈነላችሁ ማን ነው? እናንተ ከማታውቁት እሱ ከሚያውቀው ያስመለጣችሁ፣ ያዳናችሁ፣ ያተረፋችሁ ማን ነው? ታዲያ ለዚህ ጌታ ምን ይገባዋል? እግዚአብሔር አምላካችን በዚህ በተወደደ በመዳን ሰዓት ቃሉን እንድንሰማ ስላሰባሰበን እግዚአብሔር ምን ይነግረናል፣ ምን ያስተምረናል ብላችሁ ዛሬ እግዚአብሔር እኔና እናንተን የሚናገረን የዘመናት ጥያቄን የሚመልሰው እግዚአብሔር እንቆቅልሽን የሚፈታው እግዚአብሔር የተዘበራረቁትን የኑሯችን ጉዳይ የሚሰበስብልን እግዚአብሔር እንደ ሰው የነገርነውን ሳይሆን ዝምታን የሚሰማው እግዚአብሔር በዝምታችን ውስጥ ያለውን ጩኸት የሚያዳምጥልን እግዚአብሔር የቅርባችን የሆነው አምላካችን እግዚአብሔር
መከራን የሚያስረሳን፣ ሐዘንን የሚያስረሳን፣ እንባችንን ያበሰልን፣ በችግራችን ያልተለየን እግዚአብሔር ዛሬ በዚህ ዕለት ጥያቄያችንን ሊመልስልን፣ ከሕመማችን ሊፈውሰን፣ የተዘበራረቁትን ሊያስተካክልልን፣ በሕይወታችን የመረሩ ነገሮቻችን ሊያጣፍጥልን፣ ያልተስተካከሉ የሕይወታችን ምዕራፍ ሊያስተካክልልን እግዚአብሔር በዚህ በመዳን ሰዓት ጠርቶናል። ማን የከበረ ይሆን? ማን ይናገረን? ሊቃውንት ለአእምሮ፣ ዋዘኞች ለጆሮ፣ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን፣ ዋዘኞችም ለጆሮ ካወሩልን፣ የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ያስተምራል። የማርቆስ ወንጌል ምዕራፍ 6 ቁጥር 56 ላይ ያለውን መለኮታዊ ሐሳብ በማንሳት እንነጋገራለን። ቃሉ የዳሰሱት ሁሉ ዳኑ ይላል። እስቲ ከኔ ጋር በሉ፣ የዳሰሱት ሁሉ በሉ። ኧረ አይሰማም። የዳሰሱት ሁሉ ዳኑ። ማንን የዳሰሱ? እስቲ ዛሬ እግዚአብሔር ይፈውሰኛል ብላችሁ በእምነት የመጣችሁ፣ እግዚአብሔር መከራዬን ያቀልልኛል ብላችሁ በእምነት የመጣችሁ፣ ችግራችሁ ከብዶ ከተራራን ያክል የገዘፈው ታሪክ የሚያቀልልኝ መድኃኒዓለም ነው ብላችሁ ነገራችሁን ሁሉ በእግዚአብሔር ላይ ለመጣል የመጣችሁ፣ ማን ያቀላል? ችግራችንን ማን ያስተካክላል? ማን ይፈታል? ስልጣን የማይፈታው ጥያቄ ማን ይፈታል? ገንዘብ የማይመልሰውን ጥያቄ ማን ይመልሳል? ክብር ለመድኃኒዓለም ይሁን። ዛሬ በዚህ ጉባኤ የእያንዳንዳችን ጥያቄ ይመለሳል። ማን ይመልስልን? መከራ የከበደባችሁ ዛሬ ከመከራ ያሳርፋችኋል መድኃኒዓለም። መሐሪውን የዳሰሱ ምሕረቱን ተማምነው ወደ መድኃኒዓለም የተጠጉ መድኃኒዓለምን የዳሰሱ ሁሉ ዳኑ ተብሎ ተጽፏል። ማንን የዳሰሱ? አቤት ወገኖቼ፣ መድኃኒዓለም በሉ ሲከፋሩና ስሙ ክብራችን ነው፣ እውነት ሐሰት ውበታችን ነው፣ እውነት ሐሰት ግርማ ሞገሳችን መድኃኒዓለም ነው፣ እውነት ሐሰት። በሰው ፊት ለፊት ያስከበረን ማን ነው? ንገሩኝ እንጂ በሰው ፊት ለፊት ያስከበረን ማን ነው? ኃይላችን ማን ነው? ትምክህታችን ማን ነው? ክብር ለመድኃኒዓለም ይሁን። ስለዚህ እሱን ያመነ አያፍርም። ያፍራል እንደ መድኃኒዓለም ያመነ? መድኃኒዓለም የተጠጋ ያፍራል ወይ? እንዲህ ብሎ ይጀምራል። በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ይላል። እስቲ በመሸ ጊዜ በሉ። ቀኑ ሲጨልም መድኃኒዓለም ይመጣል። ማን ይምጣል? ኑሯችሁ ሲተበላለቅ በኑሮ ግራ መጋባቱ ስትሆኑ ማን ይመጣል? ማን ይመጣል? ይረዳናል፣ ይረዳኛል ብላችሁ የምትተማመኑበት ሰው ጀርባ ሲዞር ፊት ሲነሳችሁ ማን ይመጣል? በመሸ ጊዜ ያለ ምን ማለት ጊዜ? በመሸ ጊዜ ታንኳይቱ በባህር መካከል ሳለች እሱ ብቻ በምድር ላይ ነበረ። እስቲ እሱ ብቻ አለኝ የምትሉ ወገን ባይኖራችሁ፣ ዘመድ ባይኖራችሁ፣ ጓደኛ ባይኖራችሁ እሱ ብቻ ያላችሁ ክብር ለሱ ይሁን። ይበቃናል። መድኃኒዓለም ከበቂ በላይ ነው። መድኃኒዓለም በቂ ነው አይደለም? ኧረ ከበቂ በላይ ነው። ክብር ለመድኃኒዓለም ይሁን። በቂያችን ነው መድኃኒዓለም። ስለዚህ ማን ነበር አጠገባችን በቸገረን ቀን? ወገኖቼ እሱ ብቻ ነው። ማን ነበረ በታመማችሁ ቀን አጠገባችሁ? አልጋ አንጥፎ ያስታመማችሁ ማን ብቻ ነው? በቁስላችሁ ላይ ዘይት ያፈሰሰላችሁ ማን ነው? ማን ነበር አጠገባችሁ በሐዘናችሁ ቀን? ልባችሁን የጠረገላችሁ ማን ነው? ማን ነበር አጠገባችሁ ቀኑ በመሸባችሁ ቀን? ማን ነው? እሱ ብቻ ነበረ። ማን ብቻ? መድኃኒዓለም ብቻ። ቀኑ በመሸ ሰዓት ታንኳይቱ ንፋስ ተነስቶባት ማዕበል በተነሳ ሰዓት ወገኖቼ ታንኳ የተባለችው ትዳራችሁ ሲናወጥ አጠገባችሁ የነበረው እሱ ብቻ ነው። ሰዎች እየገቡ ፓርቲሽን ሲያካፍሉ ትዳራችሁ ሊከፍሉ ሊበጠብጡባችሁ ሲገቡ እሱ ብቻ ቆሞ ነው ያተረፋችሁ። የጀመራችሁ ስራ አክሰዋችሁ ሰዎች ሁሉ እየተሳለቁባችሁ ይኸውና በቃ እጁን እያወራጨ ሄደ እገሌ እኮ ከሰረ ሲሏችሁ በፈረሰው ቅጥራችሁ ላይ ሙሉ ሆኖ የቆመላችሁ እሱ ብቻ ነው። መድኃኒዓለም ብቻ። እውነት አሰብ መድኃኒዓለም ብቻ። በኑሮ በረሃ የደረሰልኝ መድኃኒዓለም ብቻ ነው። ቤታችን ሊፈርስ በዘመመብን ቀን
ብቻ ነው። ታንኳ የተባለው ቤታችን፣ ታንኳ የተባለው ኑሯችን፣ ታንኳ የተባለው ትዳራችን በሐዘን ሲዋጥ ቤታችን ሲበጠበጥ ደርሶ የሚበጠበጠውን ቤት ሰላም የሰጠልን ብቻ ማብቻ። ዛሬ መዳን ይናፍቃችሁ ስትገላበጡ የምታልፉ ቀኑ ረዝሞባችሁ ሌሊቱ ረዝሞባችሁ የማይነጋ ሌሊት እያሳለፋችሁ የኔ ቀን መቼ ነው መድኃኒዓለም እንደ ሰው ቀና የምታደርገኝ መቼ ነው መድኃኒዓለም የምትጎበኘኝ መቼ ነው ከህመሜ የምፈወሰው መቼ ነው መድኃኒት ሰለቸኝ መርፌ ሰለቸኝ የምትሉ የመድኃኒት ቀን ዛሬ ነው። ዛሬ መድኃኒት ናፈቃችሁ መድኃኒት ፍለጋ የምትንከራተቱ ምዕመናን ፈውሱ ፍጹም የሆነ ጠባሳ ሳይሽር የሚፈውስ እሱ ብቻ ነው። ማብቻ እላችሁ እሱ ብቻ ነው። ዛሬ ቀን ሲከፋ እሱ ብቻ አጠገቤ ነበረ። ፈተና ሲገጥም አጠገቤ የነበረው እሱ ብቻ ነው። በህመም ክፉ ደግሞ ሲያስጨንቀን የነበረው እሱ ብቻ ነው። እርሱ የሌለበት ጊዜ የለም። እርሱ የታጣበት ጊዜ የለም። የሌለበት ጊዜ የሌለ እሱ ብቻ ነው። አጣኑ አትሉት መድኃኒዓለም ምሉ በኩል ላይ ነው። በሁሉ የሞላ ወገኖቼ ሲያምን መድኃኒት የሚገዛልን አታገኝም። አጠገብ ግን ማብቻ ነው። ይበቃናል አይበቃናል? ብዙ ሰዎችን እንቀየማቸዋለን አይደል? በሐዘኔ ሰዓት የለም፣ በችግር አብሮኝ አልቆምም እንላለን። በሐዘንም በደስታን የማይለየን ማብቻ ነው። አቤት! በጣም የሚገርመው ነፋስን በፊታቸው ነበረ ይላል። ይሰማችሁ ነው አይደል? በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ካለ በኋላ ነፋስ በፊታቸው ነበረ ይላል። ምናልባት በትዳራችሁ ነፋስ ሊኖር ይችላል። ምናልባት በኑሯችሁ ነፋስ ሊኖር ይችላል። ያ የነፈሰው ነፋስ ቤታችሁን ሊገለብጥ ኑሯችሁን እያናጋ ያለ ነፋስ ሊሆን ይችላል። ግን ነፋሱ ቢነፍስም አጠገባችሁ ያለው ብቸኛ ላይ ማን ብቻ እንደሆነ ብቻ አስቡ። እሱ ብቻ ይሆናል። እሱ ብቻ እና ይገርማችኋል። መከራ ከፊታችሁ ሊደቀን ይችላል። አንገት የደፋችሁበት ችግር ሊኖር ይችላል። የወሬ ነፋስ ትዳራችሁን እየነቀነቀ ሊሆን ይችላል። ሰው የለም አጠገቤ ልትሉ ይችላል። ነፋስ ወደ በዛበት መርከብ የሚያይ ደግ አባት ክርስቶስ፣ የምትናወጧን ቤታችሁን የሚመለከትላችሁ ደግ አባት መድኃኒዓለም፣ ያልጸናው ኑሯችሁን ሊያጸና የሚፈቅድ እግዚአብሔር ደግ አባት፣ የኑሯችን ጉስቁልና ከቤታችን የማያሸሸው ደግ አባት፣ ቢኖረንም ባይኖረንም ብናጣም ብንነጣም የማይጸየፈን አባት መድኃኒዓለም ነፋስ ወደ በዛበት መርከብ አየ። መርከቧን ነፋስ እንደበዛባት ልትሰጥም ልትገለበጥ እንደሆነ ሲያይ ባይሩን እየተረማመደ ወጣ። አንተ ከችግር ሊያድን መድኃኒዓለም አንተ መሀል ላይ የምትናጥበትን ያይና ብዙ ሰዎች ዳር ላይ ቆመው ወደ መሀል መግባት ይፈራሉ። መድኃኒዓለም መሀሉን እየረገጠ አንተ የፈራኸውን ችግር በእግሩ እየረገጠ ይመጣል ሊያድን። ባህሩ እኮ እየረገጠበት እንደ የብስ እየሰማችሁ ባህሩ ላይ እየተረማመደ መድኃኒዓለም መጣ። ጌታ ሆይ ልንጠፋ ነው አድነን አሉት። ዛሬ እስቲ አድነን ነው በሉት ወገኖቼ። ኢትዮጵያውያን ግድ የላችሁም፣ ልንጠፋ ነው አድነን ነው በሉት። ሳንጠፋፋ መድኃኒዓለም ይድረስልን። ልንጠፋ ነው ጌታ ሆይ አድነን አሉት። መድኃኒዓለም እያለ ማንም አይሰጥም። ግድ የላችሁ የትኛውም ነፋስ ይንፈስ መድኃኒዓለም ጋር ካለን ችግር የለም። የትኛውም ጠላት በዙሪያችን ይክበበን እንደ ቅዱስ ዳዊት እንዘምራለን። አንሰ ሰከም ሆኖም ቆጠን ሳይቆስ እግዚአብሔር አምሳለ እኔ ተኛው እንቀላፋው እግዚአብሔር ደግፎኛልና ነቀው። ደጋፊያችን እግዚአብሔር ከኛ ጋር ካለ ብዙ ጊዜማ ተገፍተረናል እኮ ያልወደቅንም እንጂ ወገኖቼ። የገፈተረ ሰው አቅም አንሶት አይደለም መሬት ያለቀኸው የማይጥለው የአማኑኤል ልጅ ስለያዘ እንጂ በማይጥለው ክንዱ የተደገፍንበት ክንድ የተማመንበት ክንድ የተጠጋነው መድኃኒዓለም ስለሆነ ነው እንጂ ዛሬም ድረስ ገፊዎች አሉን። ግን የገፊ ክብሩ ግን ወንበር ላይ መጥፋቱ ነው። ገፍቶ 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 ወንበር ላይ ያስቀምጣል። የገፊ አይላችሁ አንዳንድ ቀን ጥሩ ገፊ ይስጣችሁ ይባላል። ሰጣችሁ ታውቃላችሁ? እንደው ጥሩ ገፊ ይስጣችሁ ሲባል ሰጣችሁ ታውቃላችሁ? ሰው ተገፍቶ ወደ እንጀራው ይገፋል። አንዳንዱ ሰው እንኳንም ተገፋው ይላል። ሰው ተገፍቶ ከሀገር ወጥቶ ወደ እንጀራው ይገፋል፣ ወደ ወንበር ይገፋል፣ ወደ ስልጣን ይገፋል። የመገፋት ደግሞ ክርስቶስ ስለሆነ ማን ክርስቶስ እና ወደሚናጠው መርከብ ብቻ አይደለም ወደሚናጠው ትዳራችን እንዲመለከት ወደ እግዚአብሔር እናልቅስ።
በዚህ በማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ ታሪኳ የተመዘገበላት በበሽታ የተሰቃየች አንዲት ሴት። የዚህችን ሴት ታሪክ ሁላችሁ እንደተማራችሁበት አስተውላለሁ። ብዙዎቻችሁ ለዚህ ታሪክ እንግዶች አይደላችሁም። በተለያየ መምህራን ተምራችኋል። የትምህርታችን ርዕስ እንዳትረሱት። የዳሰሱት ሁሉ ምን አሉ? የዳሰሱት ሁሉ ምን አሉ? ዳኑ። እና ይቺ ሴት በሽተኛ ሴት ናት። ሕመም የጸናባት ሴት ናት። ከሕመሟ ለመዳን ብዙ የራሷን እውቀት ተጠቅማ ገንዘቧን ተጠቅማ አሉ ወደ ተባሉ ባለመድኃኒቶች ዘንድ ሄደች ናት። ግን እንኳን መድኃኒት ማስታገሻ ያላገኘች ሴት ናት። ያድኑናል ብለን ተስፋ ያደረግንባቸው ሰዎች መራራውን እየሰጡን፣ ስር እየማሱ ቅጠል እየበጠሱ የሰጡን እንደው እንኳን መድኃኒት ሊሆነን ማስታገሻም አልሆነን ይሆናል። ገንዘብ ስላለን ወደ ውጭ ሀገር ሄደን መታከም ስለቻለን ፈውስ የምናገኝ ሊመስለን ይችላል። ፈውሳችን የተያዘው ግን በመድኃኒዓለም እጅ ነው። በማን እጅ? በማን እጅ? በመድኃኒዓለም እጅ ነው። እና ይቺ ሴት የታመመችው ለ1 ዓመት አይደለም፣ ለ2 ዓመት አይደለም። በጽኑ ደዌ የተያዘችው ለ12 ዓመታት ነው። ህመሟ ደግሞ ደም ነው የሚፈሳት፣ የማይቆም ደም። ደም መፍሰስ ብቻ ሳይሆን ከሰውነቷ የሚወጣው ጠረን፣ ከሰውነቷ የሚወጣው ክፉ ሽታ ከሰው መካከል አያቆማትም ነበረ። ወገኖቼ እንዲህ ያሉ ሰዎች በመካከላችን ቢኖሩ አፍንጫችንን እያያዝን በነጠላችን ፊት አፍንጫችንን እየሸፈንን ካጠገባቸው እንርቃቸዋለን። የማይጸየፈን ብቻ ይሆን ወገኖቼ፣ የማይንቀን ብቻ ይሆን። ቁስል እንኳ ቢኖርብን በቁስላችን ላይ ዘይት ሊደፋልን የታመነው ሳምራዊ መድኃኒዓለም ብቻ ነው። እና ይቺ ሴት ያልወጣችው ቆላ ያልወረደችው ኔጋ የለም። በአራቱም አቅጣጫ ሄዳለች፣ መድኃኒት ፈልጋለች። ገንዘቧን ሁሉ ለባለ መድኃኒቶች ሰጥታ ከሰረች። በቃ በከሰርንበት ምሽት ላይ ሁሉ ከእጃችን ሲበተን መድኃኒዓለም ይመጣል። እጃችሁ ላይ ያለው ነገር ሲያልቅ መድኃኒዓለም እንደገና ሊያስጀምር ይመጣል። ዓለም የተስማማበት የቁጥር ሕግ እኮ አንድ አይደለም፣ ከዜሮ ነው የሚጀምረው። ከባዶ አንተ ባለ እሹ ላይ አይደለም እግዚአብሔር ቢሰራ። እጅ ባዶ እያለ እግዚአብሔር ባዶነትን አይቶ ሊሞላ ይመጣል። እና እቺ ሴት ገንዘቧ ሁሉ አለቀ። አሁን መድኃኒት አለ እንኳን ብለው ቢነግሯት ለባለ መድኃኒቶች የምትከፍለው ገንዘብ ስለሌላ ተስፋ ቆረጠችና በሯን ዘጋች። ሞቷን መጠባበቅ ጀመረች። በ12 ዓመት ውስጥ ግን ሰው ምን እንደሆነ ታዘባለች። ዘመድ ምን እንደሆነ፣ ጓደኛ ጉደኛ እንደሆነ፣ ዘመድ ፊት እንደነሳት፣ የገዛ የእናትና የአባቷ ልጆች ገና በርቀት ሲያዩ መንገድ እየቀየሩ እንደሚሄዱባት አይታለች። ሰው እንደሌላት ታውቃለች። ግን እሱ ብቻ ነው ያላት። ማ ብቻ? ዛሬም መዳናቸውን የሚጠባበቁ በአልጋ ላይ ይዋሉ፣ መጋረጃ የተጋረደባቸው። ዛሬም በየጸበል ስፍራ ትተናቸው ወይ ይሙቱ ወይ ይኖሩ ብለን በሞትና በሕይወት መካከል ትተናቸው ጥለናቸው የመጡ ብዙ መጻጉዎች አሉ። ቀን ይጠብቃሉ እንጂ መድኃኒዓለም አንድ ቀን ያነሳቸዋል። መጋረጃ ለተጋረደበት መድኃኒዓለም አንድ ቀን ይመጣል። የወደቁትን ሊያነሳ መድኃኒዓለም ይመጣል። የተናቁትን ሊያከብር መድኃኒዓለም ይመጣል። እና ይቺ ሴት አሁን ገንዘብ ስለሌላ በሯን ዘግታ ሞቷን መጠባበቅ ጀመረች። አንዳንድ ጊዜ እንደዚህ እንሆናለን ወገኖቼ። ጥሩ ኑሮ መኖር ሳይሆን ጥሩ ሞት እግዚአብሔር ለምነዋለን። በቃኝ መድኃኒዓለም፣ እንደው በሰው እጅ አታሰቃየኝ፣ እንደው የልጆች እጅ አታሳየኝ፣ በልጅ እጅ ከመወድቅ በሰው እጅ ከመወድቅ እባክሹ ልክ አድርገኝ፣ መከራዬን አታብዛው እንለዋለን። ሞቷን መለመን በጀመረች ሰዓት መድኃኒቷ በመንገዷ እያለፈ ነው። ተስፋ በቆረጠችበት ምሽት ላይ አማኑኤል በበሯ እያለፈ ነው። መድኃኒዓለምማ በመንደራችን ካለፈ ሁሉ ደህና ይሆናል። እንኳን በእግሯ ወጥታ የምትገባ በሽተኛ ይቅርና በአልጋ እንኳን የወደቀው እንኳን ስጋቸው አልቆ ደማቸው ተመጦ በቆዳቸው የቀሩ 38 ዓመት እንደ መጻጉዕ የቆዩ በሽተኞች አይቀሩ። መድኃኒዓለምማ እያለፈ መሆኑን ሲሰሙ ቤት ውስጥ የቀሩ የተረሱ መኖርና አለመኖራቸው እንኳን የተረሳ መኖራቸው የተረሱ በሽተኞች በአልጋ እያስቀመጡ አማኑኤል ሲያልፍ እንዲያገኛቸው
ሌሎች ደግሞ እየዳሰሱት ሊድኑ በር ላይ ያስቀምጧቸው ነበር። ወገኖቼ ዛሬ መዳን አትፈልጉም? አመሻሽ ላይ ማቃሰት የማይጀምር ማን አለ? ሲመሽ ውጋት የማይጀምረው ማን አለ? ዛሬ ግዳችንን ተመስገን እንላለን እንጂ መከራችንን በጥርሳችን ነክሰን አይደል ያለነው? በስቃይ አይደል ያለነው? እንዴት አይነት ሌሊት እንደምናሳልፍ እኔና እግዚአብሔር ነው የምናውቀው። እንዴት አይነት መከራ ውስጥ እንዳለን ጎረቤት አያውቅም፣ ጓደኛ አያውቅም፣ ዘመን አያውቅም። እንዴት ያለ የኑሮ ክስረት ውስጥ እንዳለን ግን መድኃኒዓለም ያውቃል። እንዴት ያለ ስቃይ ውስጥ እንዳለን መድኃኒዓለም ብቻ ነው የሚያውቀው። ብትነግሯቸው ሰዎች አይረዷችሁ፣ ብታማክሯቸው ሰዎች አይረዷችሁ። አመመን ብላችሁ ብትነግሯቸው መድኃኒት አይገዙላችሁ። ለዛ ብላችሁ ዝምታን መርጣችሁ በልባችሁ አንድ ቀን መድኃኒዓለም ይጎበኘኛል ብላችሁ ተስፋ እያደረጋችሁ መድኃኒዓለምን ጠዋትና ማታ ደጅ የምትጠኑት አይዟችሁ፣ እሱ በኑሯችሁ በር ላይ ማለፍ ሲጀምር የዳሰሱት ሁሉ ዳኑ እንደተባለ ዛሬ በዚህ ቆማችሁ በሽተኞች መድኃኒት የሰለቻችሁ ዛሬ በዚህ ቤት ውስጥ ያላችሁ ሐኪም ተስፋ ያስቆረጣችሁ እኔ እኮ የኔ ነገር እኮ አብቅቷል ጥቂት ዓመታት ነው ምን ነው ብላችሁ ተስፋ ቆርጣችሁ ያላችሁ ሰዎች ትኖራላችሁ። እመኑኝ መድኃኒዓለም ዕድሜ ይቀጥላል። ዓለም ከሆነ ከሰማችሁ ተስፋ ታስቆርጣለች። አይድንም ወደ ቤቱ ይሰዱትና ቀኑ ይጠባበቅ የተባለውን ሰው ዘመድ አዝማድ በስልክ እየተደዋወለ ሲጠራ ግማሹ ጤፍ እያስፈጨ ለሞቱ ሲጠባበቅ የታሰበው እያለ ያልታሰበውን እየጠራ መድኃኒዓለም ይሞታል የተባለውን ዕድሜ ቀጥሎለት በሕይወት እያቆመ ታሪክ ይሰራል መድኃኒዓለም። እና ይቺ ሴት ተስፋ ቆርጣለች። በሯ ዘግታ ማልቀስ ጀምራለች። እንደምትሞት እርግጠኛ ናት። መድኃኒዓለም ግን እንደሚያድነን እርግጠኛ ነው። እርግጠኛ ናችሁ በመድኃኒዓለም? እስቲ ስንቶቻችሁ እርግጠኛ ናችሁ እንደሚያድናችሁ እንደሚፈውሳችሁ? ሁላችንም የሚፈውሰን እና እንደዚህ ነው የሚለው የማርቆስ ወንጌል ምዕራፍ 5 ቁጥር 25 ጀምራችሁ ስታነቡ ገንዘቧን ለባለ መድኃኒቶች ሰጥታ ከስራ ነበረ። ኢየሱስ ግን በዛ ያልፍ ነበረ። ኢየሱስ በዛ እንደሚያልፍ ሰማች። የሰማችው መድኃኒቷ ነው። እስከ ዛሬ ድረስ ሰምታው የማታውቀው መድኃኒት ነው ኢየሱስ። እስቲ ኢየሱስ መድኃኒት ነው እንደው በመድኃኒዓለም በሉት እስቲ ድገሙና ኢየሱስ መድኃኒት ነው በሉት። ስሙ ራሱ ምንድነው? መድኃኒት ማለት ነው። ሕዝቡን ሁሉ ከኃጢአታቸው ያድናቸዋል የተባለ መድኃኒት። አያችሁ፣ ከኃጢአት በሽታ የገላገለን መድኃኒት ስሙ ኢየሱስ ይባላል። ከዘላለም ሞት ያስመለጠን መድኃኒት ስሙ ኢየሱስ ይባላል። ከሲኦል ያወጣን መድኃኒታችን ስሙ ኢየሱስ ይባላል። ከዲያብሎስ አገዛዝ ነፃ ያወጣን ቀንበራችንን የሰበረልን መድኃኒዓለም ኢየሱስ ክርስቶስ ነው። የሚያልፈው መድኃኒት እስከ ዛሬ ድረስ ያላገኘችው መድኃኒት እንደ ሌሎች መራራ እየሰጠ ገንዘብ የሚቀበል አይደለም። ጣፋጭ ደሙን ሰጥቶን ያዳንን ያው በከበረ ደሙ ከኃጢአት የዳንን እኮ ነን አይደል ምእመናን? ወደሙ ለኢየሱስ ክርስቶስ ያነጻሃንም ኩሉ ኃጣውኢነ ተብሎ ተጽፏል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድነናል። ከኃጢአት ሊያድነን የመጣ መድኃኒታችን ኢየሱስ ክርስቶስ በዚህች ሴት በር ላይ ያልፍ ነበረ። እየሰማችሁኝ ነው? ዘገየብን የምትሉ መድኃኒዓለም፣ ትቶኛል የምትሉ መድኃኒዓለም፣ ጠዋትና ማታ እየለመንኩት የኔን ነገር ትቶታል የምትሉ በተስፋ መቁረጥ ውስጥ ያላችሁ አይዟችሁ፣ ይመጣል መድኃኒታችሁ፣ ያልፋል በበራችሁ። የድሆችን ጎጆ ሳይነቅ ወደ ድሆች ቤት ይገባል መድኃኒዓለም። ላስቲክ ወጥረን እንኳን መንገድ ላይ ብንወድቅ መድኃኒዓለም ሊያነሳን ይመጣል። እንኳን በቤት እየኖር ጎዳና ላይ ብንወድቅ እንኳን ሊያነሳን መድኃኒዓለም ይመጣል። ማን ይመጣል? እያለፈ ነው። ሰማች። ኢየሱስ እያለፈ ነው አሏት። የናዝሬቱ ኢየሱስ የታመነው ተስፋ የማርያም ልጅ አማኑኤል እያለፈ ነው አሏት። አሁን እሱ እያለፈ ተብላ ላያድኗት ገንዘቧን ይዛ ስንት መንገድ በእግሯ ተጉዛ እንዴ በሯን ከፍታ በር ላይ ጠበቀችው መድኃኒዓለም። ዛሬማ ከህመም ይገላገላለሁ አለች። ዛሬ ከህመም ይገላግላችሁ መድኃኒዓለም። በስቃይ ያላችሁ መድኃኒዓለም ዛሬ ይገላግላችሁ። በጭንቀት ውስጥ ያላችሁ እግዚአብሔር ዛሬ ከጭንቀት ይገላግላችሁ። ዛሬ የመጎብኛ ቀን ነው አለች። እስቲ የመጎብኛ ቀናችሁ እንዲሆን የምትፈልጉ ከፍ አድርጉ እናሳዩ። ዛሬ ይሁንላችሁ።
እናንተ የምትጎበኙበት ቀን ዛሬ ይሁንላችሁ። የእናንተ ቋጠሮ የሚፈታበት ቀን ዛሬ ይሁንላችሁ። የእናንተ ሰንሰለት የሚፈታበት ቀን ዛሬ ይሁንላችሁ። ከዕዳ ነፃ የምትወጡበት ቀን ዛሬ ይሁንላችሁ። ከስቃይ የምትፈቱበት ቀን ዛሬ ይሁንላችሁ። እያለቀሳችሁ ያላችሁ እንባችሁ የሚታበስበት ቀን ዛሬ ይሁንላችሁ። መድኃኒዓለም ደግሞ እንባ ማበስ ብቻ አይደለም፣ የእንባ ምንጮችን ማድረግ ይችላል። የእንባ ምንጮቻችንን ያድርቅልን እና ወጣችና ብዙ መቆም አትችልም። ይቺ ሴት እየሰማችኝ ነው? ለምን ደም ይፈሳታል። ሪዚስት ማድረግ አትችልም። ጥቂት ከቆመች ያዞራትና ትወድቃለች። ታዲያ መድኃኒዓለም ጋር እንዴት ብላ ትደርሳለች? በጣም ብዙ ሰው እየተከተለው ነው መድኃኒዓለምን። በጣም ብዙ ሰው እየገፋው ነው መድኃኒዓለምን። ለልዩ ልዩ ጉዳይ የሚከተለው ሕዝብ ግማሹ መዳን ፈልጎ፣ ግማሹ መልኩን ለማየት፣ ግማሹ የቃሉን ትምህርት ፈልጎ ብዙ ሕዝብ ይከተለዋል። ይቺ ሴት ግን እንደ ሌላ ሰው ተጋፍታ እንደምንም ብላ እሱ ጋር ለመድረስ ግን አቅም የላትም። አቅማችን ግን እሱ ብቻ ነው። ማን ብቻ ነው? ማን ብቻ ነው? አቅም ያለው እየተጋፋ ክርስቶስ ጋር ቢደርስ አልተፈወሰም። ደካማዋን ከጀርባ እያት ደካሞቹን እኛ ነን መድኃኒዓለም። እሷ ከኋላ ናት። ሌሎች እያለፏት ይሄዳሉ። እጇን ይዞ እንኳን እያበረታ አማኑኤል ጋር ቢያደርሳት ሰው አታገኝም። ሰው ሲደክም ሰው አታገኝም። ስታጣ ሰው አታገኝም። ስትታመም ሰው አታገኝም። ስትቸገር ሰው አታገኝም። እቺ ሴት ማን ዞር ብሎ እንኳን የሚያያት ሰው የለም። ድንገት እንኳን በትኩረት ካዩት ከሰው መካከል እንኳን ያገሏታል። አፍንጫ እያዙ አንቺ ገውረኛ በዚህ መካከል እንዴት ትቆሚያለሽ እያሉ አባረሯታል። ግን ትኩረታቸው ክርስቶስ ላይ ስለነበረ ማንም አላስተዋላትም። እንኳን ቆሜ እንደ ሕፃን ልጅ ዳዴ እያልኩ እሱ ጋር ደርሳለሁ አለች። ዛሬ መድረስ የምትፈልጉት ማጋር ነው ወገኖች። ማጋ መድረስ ትፈልጋላችሁ? ኧረ በማርያም ማጋ መድረስ ትፈልጋላችሁ? መሐሪው ጋር፣ ይቅር ባዩ ጋር፣ ባሕረ ምሕረቱ ሰፊ የሆነው ጋር እያችሁ እና እሷ የምትፈልገው መድኃኒዓለም ጋር መድረስ ነው። እና በሰው እግር እያለፈች ከመድኃኒዓለም ጀርባ ቆመች። ከየት ቆመች? ከመድኃኒዓለም ጀርባ ቆመች። እንዲህ ብላ አሰበች፣ እኔ በሽተኛ ነኝ። በሽታዬ ደግሞ ለ12 ዓመት የማይቆም ጽኑ ስቃይ ነው። ደም ይፈሰኛል ብዬ የሚያውቀውን ነገር ልንገረው አለች። ያውቃል አያውቅም? መድኃኒዓለም አጠገብ ከደረስክ ለእሱ መናገር አለባችሁ። ያውቀዋል አያውቀውም? ንገሩኛ። እምቅድመ ሕሊና ኩሎ ያእምር ተብሎ ተጽፏል። ከሀሳብ አስቀድሞ ያውቃል። እንኳን ነገራችሁት። ዝምታን ይሰማል መድኃኒዓለም። በዝምታሽ ውስጥ ያለው ጩኸት ሰው አይሰማልሽም። ዝም ብትሉ እኮ ችግር ነው። ታውቃላችሁ? ዝም ብትሉ ምን ይዘጋል ይላል ሰው። ዝም ስትሉ ስትናገሩ ለፍላፊ ትባላላችሁ። ዝም ስትሉ ምን ይዘጋል ብትላል ስማል። ግን ከኋላው ቆመች እቺ ሴት። ይገርመኛል። ከመድኃኒዓለም በኋላ እና እኔ ምንም ለሱ መንገድ አይጠበቅብኝም። ለሌሎች ባለመድኃኒቶች ህመሟን እየነገረች ነው መድኃኒት የሚያዙላት። ለመድኃኒዓለም ደግሞ ነግረነው አይደለም ዳሰነው እንፈወሳለን። ክብር ለሱ ይሁን። ምን ብለህ ነው? ዳሰነው እንፈወሳለን። እና ከኋላው ቆማ እንዲህ አለች፣ ለእኔ ያለች መድኃኒቴ ጋር ከደረስኩኝ የቀሚሱን ጫፍ ከነካው ይበቃኛል አለች። መድኃኒት ነው አይደለም? በእምነት መጣችሁ የረገጣችሁትን አፈር ተደባብሳችሁ የሚያማችሁን ቦታ ቀብጣችሁ መድኃኒዓለም መድኃኒት አድርግልኝ ካላችሁ ይሆንላችኋል አይሆንላችሁ? ይኸው ቤተክርስቲያኑን መጣችሁ ዙሪያውን ቅጥር ተሳልማችሁ ይህ ቤተክርስቲያኑን አጥር እንዲዳሳችሁ የሚቀዘቅዛችሁ ውጋት ያስቸገራችሁ ላይ ህመም የበረታባችሁ ቦታ ላይ ብትቀቡት ከህመማችሁ ትፈወሳላችሁ። ተፈወሱ። እንዲህ ያለውን እምነት ዛሬ ያድርግላችሁ ለእናንተ። በእምነት እንፈወሳለን። በእምነት ላይ ቆመች እቺ ሴት፣ ከኋላ ቆመች። ከዛ በኋላ የመድኃኒዓለም የቀሚሱን ጫፍ በእጁ ያዘች። የሰማችሁ ነው። በእጁ በያዘችበት ቅጽበት ላይ 12 ዓመት አልቆም ያለው መከራዋ ቆሞላታል። የ12 ዓመት ደማ ቀጥሎ ቆሞላታል። አሁን እቺ ሴት የተደረገላትን ታውቃለች። ክርስቶስ ወደፊት ከመሄድ ቆመና ደቀ መዛሙርቱን ጥያቄ ጠየቀ። እንዲህ አለ፣ ቀሚሴን የዳሰሰኝ ማን ነው አለ። የሰማችሁ? ምን የዳሰሰኝ? ቀሚሴን የዳሰሰኝ ማን ነው? ኃይል ከኔ ሲወጣ ታውቆኛል አለ።
ዛሬ ይሄ ኃይል የመድኃኒዓለም ኃይል ያስፈልገናል። መከራን የሚያቆም ኃይል፣ ሐዘን የሚያቆም ኃይል፣ እንባ የሚያቆም ኃይል፣ ስቃይ የሚያቆም ኃይል፣ በሽታን የሚያቆም ኃይል። የማን ኃይል? እንኳን በሽታን የመድኃኒዓለም ኃይልማ ያ የትንሣኤ ኃይል ሞቱን የሚያቆም ኃይል ነው። የሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምራችሁ አንብቡ። የሰማችሁት? ወደ ናይን ከተማ ሲገባ እኮ ክርስቶስ ሞቶ ሊቀበር ለእናቱ አንድ የነበረው ልጅ ክርስቶስ ከመቀበሩ ቀድሞ ከሞቱ ሳይቀብሩት ክርስቶስ ከቃሬዛው ፊት ለፊት ሄዶ ቆመ ይላል። ማን ቆመ ይላል? መከራ እንዲቆመላችሁ በኑሯችሁ በር ላይ መድኃኒዓለም ይቆመላችሁ። መጣና ክርስቶስ ቆመ። ሲቆም እያጣደፉ ተሸክመውት የነበሩ አስከሬን የተሸከሙ ሰዎች ሁሉ ቆሙ። መድኃኒዓለም ከቆመ ማንም ማለፍ አይችልም። በቃ እሱ የቆመው ለካ መከራ ሊያቆመላቸው ነበር፣ ሐዘንን ሊያቆመላቸው፣ ስቃይ ሊያቆመላቸው የቆመው። መጥቶ ከፊት ለፊታቸው ቆመ። ለምን ቆምክ ያለው ሰው አልነበረ። ሎቱ ይትራ አናቀጸ ሞት እምግርማው፣ ከግርማው የተነሳ የሞት ደጆች የሚከፈቱለት ጌታ ነው። በቃሉ አዞ መቃብራትን የሚከፍት ጌታ ነው። የሚከፍት የሚዘጋ ነው። አያችሁ፣ የሲኦልና የሞት መክፈቻ ያለው ነው። ስልጣኑ በእጁ የተያዘ አምላክ ስለሆነ ካህሌ ኩሉ አማኑኤል ከፊት ለፊት ቆመና ያቺ ስታለቅስ የነበረችዋ ሴት ትኩር ብላ ብታየው እንባዋን ቆመላት። ልክ እንደዛ ከጀርባዋ ቆመች። ከጀርባው ቆመችና ቀሚሱ እንዳሳለች። መድኃኒዓለም ማን እንደነካው ያውቃል። መድኃኒዓለም ማን እንደዳሰሰው ያውቃል። ዛሬ እንዴት ያለ ስቃይ ውስጥ እንዳለች ሰው አያውቅም፣ እሱ ግን ያውቅልሻል። ዛሬ እንዴት ያለ ስቃይ ውስጥ መከራ ውስጥ እንዳለን ሰው አያውቅም፣ ማን ያውቃል? እሱ ያውቅልናል። ማን ነው የዳሰሰኝ ብሎ ጠየቀ መድኃኒዓለም። ደቀ መዛሙርቱ ያለ እውቀት መለሱለት። ምን ብለው? ይሄ ሁሉ ሕዝብ እየገፋ ይሄ ሁሉ ሕዝብ እያጋፋ እንዴት ሰው ይገፋኛል ብለህ እንዴት ሰው ዳሰሰኝ ብለህ ትጠይቃለህ ጌታ ሆይ አሉት። አይ አነካካው ይለያል። የገፉኝም አሉ፣ ትከሻዬን የነኩም አሉ። በእምነት የነካችን ሴት አለች። ኃይል ከኔ ሲወጣ ታውቆኛል። በዚህ ሰዓት የተደረገላት ሴት ናትና ድምጿን ከፍ አድርጋ ጌታ ሆይ እኔ ነኝ አለች። ዛሬ ተመካከል መድኃኒዓለም ተአምር ከሚሰራልን ሰዎች መካከል እኔ ነኝ ብለን እንድንመሰክር እሱ ይርዳል። ታሪክ ለዋጭ ነው እግዚአብሔር። ጠላቶቻችንን ያስደንቃል እግዚአብሔር። እጃችንን በአፋቸውን በአፋቸው እስኪጭኑ ድረስ ታሪክ መስራት ሊለውጥ ይችላል እግዚአብሔር። እና እኔ ነኝ ቀሚስን በዳሰስኩ ሰዓት ምን ሆናለች? ደሜ ቆሞልኛል። ምን ቆሞልኝ? ምን ቆሟል? በቃ ለዚህ ሴት ያላት እሱ ብቻ ነበር ተስፋዋ። ተጠብቀው የነበሯት ተስፋዋ ቢዘገይም አንድ ቀን መጣ። ይህች ሴት ልትፈወስ 12 ዓመት ከጠበቀች፣ በመከራ ውስጥ 2 ዓመት ያላችሁ ሰዎች ጠብቁታል። በመከራ ውስጥ 1 ዓመት የቆያችሁ ሰዎች፣ በበሽታ 1 ዓመት የተሰቃያችሁ ሰዎች ጠብቁት። ግድ የለም ቢዘገይም በእርግጥ ይመጣልና ጠብቁት ተብሏል። ጠብቂው መድኃኒዓለምን ይመጣል። ሲመጣ ሁሉ እንደና ያደርጋል። ሲመጣ ሁሉ ሰላም ያደርጋል። ሲመጣ ጠባሳ ሳይሽር ሳይጥል ነገራችን ሁሉ ያስተካክላል። በሽታችን ሁሉ ይፈውሰናል። ማን ይፈውሰን? አንድ የ78 ዓመት አባት ናቸው አሉ። የስንት ዓመት? የ78 ዓመት አባት ናቸው። እኚህ አባት ድንገት ታመሙና ሆስፒታል ገቡ። ሐኪሞች እሳቸውን ለማትረፍ በሚችሉት እውቀትና ጥበብ ተረባረቡ። ከዛ በኋላ መተንፈስ የሚያስችላቸውን ኦክሲጅን በአፍንጫቸው ላይ ያደረጉላቸው። ያ የተቀመጠላቸው ኦክሲጅን ግን ለ24 ሰዓት መተንፈስ የሚያስችል ኦክሲጅን ነው። ለስንት ሰዓት? እኔና እናንተ ለስንት ደቂቃ እንድንተነፍስ ነው? ንገሩኝ እንጂ ለ24 ሰዓት ነው። ከ24 ሰዓት በኋላ ሌላ ኦክሲጅን እንጠቀማለን? ንገሩኝ እንጂ። አሁን በዚህ እንኳን አመስግነን እናውቃለን። በዚህ ሰዓት ያለ ኦክሲጅን ማይተነፍሱ ሰዎች አሉ። ታውቃላችሁ? ኦክሲጅኑ ከአፍንጫቸው ላይ ቢነሳ ሊሞቱ የሚችሉ ሰዎች አሉ አሉ። እና ኦክሲጅን ተደረገለት። ዶክተሩ ለረዳት ነርሶች እንዲከታተሉት አደረገና ወጣ። ከሆነ ቆይታ በኋላ ሲመጣ ያ ራሱ ስቶ የነበረ የ78 ዓመት ሽማግሌ ነቅቷል። ምን ብሏል? ነቅቷል። እና በሙሉ ጤንነት ላይ ይገኛል። ኦክሲጅኑ ንቀሉለታል።
ኦክሲጅኑ ተነቀለለትና አባዬ ብሉ፣ ወደ ቤት መሄድ ይችላሉ፣ የባሰ ነገር ካለ መምጣት ይችላሉ፣ አሁን በሙሉ ጤንነት ላይ ነው ያሉት አላቸው። ጤናችን የመለሰልን ማን ነው? እና በጣም ተገረሙኝ አባት። ዶክተር አመሰግናለሁ፣ ወደ ቤት መሄድ ይችላለሁ? አዎ። ወደ ቤት ለሄዱ ከመሄዶት በፊት ግን የተጠቀሙበትን የሕክምና ለኦክሲጅን $500 ይክፈሉ አላቸውና $500 ቢል ሰጣቸው። የስንት ብር? ስንት ብር? $500። ስንት ሰዓት ተነፈሱ ተብሎ? ስንት ሰዓት? እንደውም አልሞላቸውም፣ 24 ሰዓት ሳይሞላቸው ነው የነቁት። $500 አምጡ ተባሉ። በዚህ ሰዓት እኛ አባት ስቅስቅ ብሎ አለቀሱ። ምን ነው የኔ አባት ገንዘብ የለዎትም አላቸው ዶክተሩ። አይ ገንዘብ አለኝ። እና ለምን ያለቅሳሉ? ገንዘብ ከሌሎት በ3 ጊዜ ክፍያ ሆስፒታላችን መክፈል እንደምችሉ ያበስሩታል አላቸው። አረ ገንዘብ አለኝ እኔ። እና ካለ ለምን ያለቅሳሉ አባቴ? አያልቅሱ አላቸው። እኔ 78 ዓመት በዚህ ምድር ላይ ስኖር መድኃኔዓለም አንድ ቀን እንኳን ለተነፈስኩበት አላስከፈለኝም። አንተ ላይ አንድ ቀን በእጅ በወድቅ፣ በአንተ እጅ አንድ ቀን በወድቅ ምን አልከኝ? ስንት ልም? ስለዚህ ያልከፈልኩት የ78 ዓመት የማን ዕዳ አለብኝ አለ። እስቲ መድኃኔዓለም ዕዳ ያለባቸው የምስጋና ዕዳ ያላመሰገናችሁበት ያጎረመረማችሁበትን በደንብ አድርጋችሁ መስግኑት። አሁን ማን እጅ ላይ ያለ ነው? ነገሩኛ ማን እጅ ላይ ያለ ነው? ግድ የላችሁ አንድ ነገር ብቻ ልንገራችሁ፣ ማን እጅ ላይ እንዳለን በደንብ እንታውቁ ነው። ቅዱስ ጴጥሮስ አባቶቻችን በምሳሌ ሲነግሩን ሊቀ ሐዋርያት ቅዱስ ጴጥሮስ በጣም ችኩል እንደነበረ መጽሐፍ ይናገራል። ምንድን ነበር? በጣም ችኩል ነው። ፀሐይን ያላችሁ ታውቃለሁ። ይህችን ብቻ ልንገራችሁና ትምህርት ይጠቅልያለሁ። ቅዱስ ጴጥሮስ በጣም ችኩል ነው እና አንድ ቀን ጌታን ጥያቄ ጠየቀው። ምሳሌ ነው። እሺ የሰማችሁ ነው። ጌታን ጥያቄ ጠየቀው። ምን ብሎ? ጌታ ሆይ ንጉሥ ነህ አምናለሁ፣ በነቢያት ንግስና ተነግሯል አስቀድሞ፣ እግዚአብሔር ንጉሥ አለ። ዓለም ሳይፈጠር ንጉሥ ነው። ዓለምንም አሳልፎ የሚኖር ንጉሥ ነው መድኃኔዓለም አይደል? ንጉሥ እንደው ካውቃለህ፣ ንጉሥ እኮ የሚገዛበት ዙፋን ቤተ መንግስት አለው። አንተ ዙፋን የለህ፣ ቤተ መንግስት የለህ። ቆይ አንተ ንግስና የት ነው? የት ተቀምጠህ ነው ዓለምን የምትገዛው ብሎ ጴጥሮስ ጠየቀው። የት ይመስላችኋል? የት ይመስላችኋል ቤተ መንግስቱ? ንገሩኝ። በሰማይና በምድር የሞላ ነው። ማን? መድኃኔዓለም በሉኛ። ጴጥሮስ ነው ጥያቄው የጠየቀው። የት ነው ዓለምን አስቀምጠህ የምታስተዳድረው ብሎ ጠየቀው። መድኃኔዓለም እጁን ዘረጋለት ለጴጥሮስ። መድኃኔዓለም የይቅርታውን እጅ ለኛ ይዘርጋልን፣ የምህረት እጁን ይዘርጋልን፣ የሰላም እጁን ይዘርጋልን፣ የበረከት እጁን ይዘርጋልን። ዘረጋ እጁንና ጴጥሮስ አለ መድኃኔዓለም አቤት አለ። ከኔ ጋር ናችሁ? ጴጥሮስ አቤት። ዓለምን የት እንደማስተዳድር ያሳየኝ። አዎ ጌታ ያሳየኝ ያለውና እጁ ላይ ያሳየው። የሰማችሁ ነው። እስቲ እጃችሁ እንደዚህ አለ። አሁን ስክሪፕቱ አውጥታችሁ የዓለምን ካርታ በካርታ ስላችሁ አሳዩኝ ብለ እጃችሁ ይበቃችኋል? ስፔስ አለው? እሺ አፍሪካንስ ይችላል? የኢትዮጵያን ካርታ እንዳሳነሳችሁ እንደምን አለ ትሞክሩ ይሆናል። በካርታ አይደለም ያሳየው ዓለምን ያው በክርስቶስ መዳፍ ዓለም ሙሉ አይደለም፣ ሙሉ አይደለም። ለካ ክርስቶስ እንዲያርጎ መጨበጥ ይችላል። እንዲያርጎ ዓለምን መስፈር ይችላል። ለካ ክርስቶስ አያችሁ በማን መዳፍ ላይ እንዳለ። ጴጥሮስ ተገረመ፣ ጴጥሮስ ተደነቀ። እንዲህ ብሎ ጠየቀው፣ ጌታ ሆይ ወይ አለማወቄ፣ ለካስ አንተ ዓለምን የምትገዛው በእጅግ በመዳፍ ላይ አስቀምጠህ ነው። ጌታ ሆይ እባክህ እምቢ እንዳትለኝ፣ ለአንድ ቀን ዓለምን ልግዛ ላስተዳደር ስጠኛል። ለስንት ቀን? ለስንት ቀን? እንደው ለአንድ ቀን ኢትዮጵያ ቢሰጣችሁ ምን ታደርጓታላችሁ? ለአንድ ቀን እንኳን ኢትዮጵያ ቀበሌ ቢሰጣችሁ ምን እንደምታደርጉ ነው ታውቃላችሁ? ለአንድ ቀን ስጠኝ ዓለምን ላስተዳደር ነው። ጴጥሮስ አምላክ ጌታ ምን አለው መሰለህ? ጴጥሮስ ዓለምን እንድሰጥ ከፈለግ ሂድና በሸክላ ብርጭቆ ውሃ ሞልታ አምጣ ነው። የሸክላ ዕቃ ውስጥ ውሃ ሞልቶ ጴጥሮስ እየተሰባበረ እየሮጠ ወደ ኢየሱስ ክርስቶስ መጣ። ጌታ ሆይ ይኸውና ውሃውን አምጥቻለሁ ብለህ ዓለምን ስጠኝ አለው። ቆይ ጴጥሮስ ጠጣው ውሃውን አለው። በቃ ዓለምን የሚሰጠኝ ውሃውን ስጠጣው ነው ብሎ አሰበ።
ሊጠጣ ወደ አፉ ሲያስቀምጥ ክርስቶስ በጴጥሮስ ዓይኖች ላይ እፍ አለበት። ምን አለበት? ጴጥሮስ አንቀላፋ፣ ውሃው ሳይጠጣ ሲያንቀላፋ እጁ ላይ የነበረው ሸክላ ብርጭቆ ወደቀ። ሸክላ ከመሬት ሲወድቅ ድምፅ አለው። የሚለው ድምፅ ከእንቅልፉ አነቃ። ከምኑ አነቃው? ነቃ። ጴጥሮስ ውሃውንም አልጠጣም፣ ሸክላውም ተሰብሯል። ጴጥሮስ አለው አየ እኔ ዓለምን የማስተዳድረው ስለማላንቀላፋ ነው። ለአንተ አንድ ቀን ብሰጥህ በእንቅልፍ ገልብጣ አታድር ነበር አለው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ከፍ አድርጋችሁ አመስግኑ። በመዳፉ ላይ ያለ ነው የሚጠብቀን አምላካችን የማይተኛ የማያንቀላፋ ነው። ዙሪያውን ካየን አካባቢያችን ካየን የማያስተኛ ነገር አለ። እንቅልፍ የማይወስዳቸው ጠላቶች አሉብን። በዙሪያችን ላይ ቀንና ምቹ ጊዜ የሚፈልጉ ሰዎች አሉ። አንድ ቀን በእጄ ይወድቃል ብለው የሚጠብቁን ሰዎች አሉ። ግን የሚጠብቀን የእስራኤል ታዳጊ ቅዱሱ አምላክ እግዚአብሔር በእጁ ላይ ስላደረገን አልወደቅንም። ጉድጓዱን እየደፈነልን የጠላት የመርዝ ብርቃት እየደፋልን እኛ ከማናውቀው እሱ ከሚያውቀው ከድንገተኛ ነገር እያስመለጠን እዚያ አደርሶናል። መድኃኔዓለም እዚያ ያደረሳችሁን በእልልታ በጭብጨባ ከፍ አድርጋችሁ አመስግኑ። እስቲ በረከት ያላችሁ ወደዚህ ጋር ቀጥ ብሎ